ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉን። አበባ ውስጥ ካሉ የወንዝ ዳር ፕሮጀክቶች እየተጠናቀቀ እየተገባደደ ያለውን አንዱ ነው ማሳያችሁ። በርካታ የወንዝ ዳር ፕሮጀክቶች አዲስ አበባ ውስጥ እንዳሉ ከዚህ ቀደም አለፍ ብዬ አሳይቻችኋለሁ። ይሄንኛውን ግን አሳይቻችሁ አላቅም። እየተገባደደ ነው። የት ነው ያለው? እዛው ስንደርስ እናየዋለን። እናንተ ብቻ እስከቻላችሁ እስከፈቀዳችሁ ተከተሉኝ። እኔ አስገርሞኛል፣ እናንተም ትገረሙበታላችሁ ብዬ አስቤ ነው። እኔ ቆም ላልብስ እናንተና ብርቱ ሰው ነበርኩኝ መውደድ ያልደፈረኝ ሁሉን ዞሬ ዞሬ ሲነጋ ከሷ ላይ ይወጣልና ሄዳለች ነኝ ስላት ሄዳለች መሆኑን መነቃቅላለች ሄዳለች መቼም አትሰለችኝ ሄዳለች ስላት ሄዳለች ለነዋሉ መነቃቅላለች ሄዳለች ሄዳለች። እንግዲህ ወደዛው እየተቃረብን ነው። ይሄም አንዱ አካል ነው፣ የወንዙ ዳር አካል ነው። ይሄ ወክ የሚደረግበት ነው። መብራቶች ይታያቸዋል አይደል? ግራና ቀኝ የሚያምሩ መብራቶች አሉ። እንግዲህ ይሄ ወንዙ የት ነው ካላችሁ ወደ ቀበና የሚገባ ወንዝ ነው። ቀበናን እንግዲህ አንድ ብቻ አይደለም፣ ገባሪ ወንዞች አሉት፣ የተለያዩ ወንዞች አሉት። ከሽሮ ሜዳ የሚመጣም አንድ አለ፣ በቤላ በኩል የሚመጣም አንድ አለ። ይሄ በቤላ በኩል የሚመጣው አንዱ ነው። እንግዲህ ኪዳነ ምህረት ጀርባ ወይንም ደግሞ ጣሊያን ኤምባሲ ጀርባ ነው የምንገኘው። ፕሮጀክት 10 የሚባለው ነው። እንግዲህ ከአዲስ አበባ ውስጥ ከሚሰሩት የወንዝ ዳር ልማቶች ይሄ አንደኛው ነው። ወደ ውስጥ ጠጋያን ስናይ እንግዲህ እኔ በጣም ተገርሜበታለሁ። ፕሮጀክቱን ሰምቼ ስለማላቅ እዚህ አካባቢ የተሰራ እንደሆነ ሰምቼ አላቅምና ወደ እናንተ አላደረስኩላችሁም። ድንገት ዛሬ እንግዲህ እስቲ ወደዛ ልሂድ ብዬ ሰምቼ መጣሁኝ። የሰው ሰራሽ ማይቅ አለ። እንግዲህ የምታዩት ይሄ ወክዌይ ነው፣ ሰው የሚንቀሳቀስበት ነው። በላይ በኩልም አለ። ላይ ጫካ ውስጥ የምታዩት የጣሊያን ኤምባሲ ነው። ግሪን መሆኑ እንዴት እንደሚያምር እንጨቶቹ፣ ድንጋዮቹ ራሱ የተቀመጡት ጌጠኞች ናቸው። ፍግ አለ፣ እሱ በጣም ይሸታል። በነገራችን ላይ አሁን ስታልፉ ግራ ቀኙን ለሳሮቹ ተብሎ የሚሰሩ ነው። ይቺ መውረጃውን አያችሁ። ፊት ለፊት የምታዩ ሀይቅ ነው። እንግዲህ አሁን ዝናብ ጥሯል ሰሞኑንና ትናንትም ጥሯል። አሁን እሱ ደፍርሷል። እንደ ሰው ሰራሽ ሀይቅ ነው። ይሄ ቀጥታ ቀበና የሚገባ ወንዝ ነው። እንደምታዩት መብራቶቹ ይሄውላችሁ። ይሄ ወደታች የሚፈሰው ወንዝ ነው። እንግዲህ እዚህ ጋር ውሃው እንዳለ አይሄድም። ስራመድ በሱ ላይ አልፍና ሳያችኋለሁ። ይሄው ወንዙ ይሄውና እዚህ ጋር እንግዲህ ቤቶች ነበሩ ወንዙ ዳር ላይ። እንግዲህ ከዚህ ቀደም ግንፍሌን ሳወራላችሁ ያያችሁት ይሄ ሰው ሰራሽ ሀይቁ ነው። እንግዲህ አሁን ጎርፍ ስላለበት ንጹህ ሲሆን እጅግ በጣም ይማረካል። ዳር ላይ ያሉት ድንጋዮች ደግሞ አይታችኋቸዋል። ሆን ተብለው የተሰሩ ናቸው። የጣሊያን ኤምባሲ ጋር በመተባበር ነው መሰል እዛ ሁለቱም ባንዲራ አለ። አይ ጫካ የምታዩት ጣሊያን ኤምባሲ ነው። ላይ እንደገና ደግሞ የሚታያችሁ የኳስ መጫወቻ በሽቦ የታጠረ የሃንድቦል መጫወቻ አለ። የልጆች መጫወቻም አለ። እስቲ እናየዋለን። ይኸውት እንግዲህ ውሃው በዚህ ላይ ነው ስናልፍ። ይኸው ስለ ክፍቱን አያችሁታል። በመሃል ላይ እንዲህ እየተራመዳችሁ ነው የምትሄዱት። በመሃል ክፍት አለ። ውሃው በዛ እየሾለከ ነው የሚሄደው። እናንተ እንዲህ ክፍት አለው እንደምታዩት። እንግዲህ ለኮንስትራክሽን ላይ ያሉ ናቸው እነኚህ።
እንግዲህ ውሃው ሲበዛም በዚህ ሙሉ ይሄዳል ማለት ነው። ዳር ላይ እንደምታዩት ነው። ይሁት ከታቻያችሁታል ቪው በጣም ያምራል። እንግዲህ ዳር ላይ እዚህ ቤቶች ነበሩ። ወንዝ ዳር እንግዲህ ቀደም ሲል ከወንዝ ዳር ከ10 እስከ 50 ሜትር ራቁ ቢባልም ወንዞቹ እንደዛ ያራቁ አልነበሩም። ይሁት ይሄ ወኮ ያለ ሌላ ደግሞ ያስገርመኝ እዛ ጋር በወንዙን የሚያቋርጥ ድልድይ አለና በዚህ በወንዙ ላይ ማቋረጥ አይቻልም። እዛ አለ አንድ ፊት ለፊት ይታያችሁ ከሆነ በአየር ላይ የሚያልፍ ድልድይ አለ። ይሄ ራሱ እንግዲህ በግራ በኩል የምታዩት አለ ግሪን ነው። ኤቨር ግሪን በጣም ግሪን ሆኗል። ምሽት ራሱ እዚህ ጋር እንግዲህ ያው ለሰፈራችን ይርቃል እንጂ ቅርብ አካባቢ ያሉት እዚህ ጋር 11 ሰዓት 12 ሰዓት ላይ ወክ ያረጉ መዝናናት ይችላሉ። ፕሮጀክቱ ሊጠናቀቅ ነው። እዛ ውስጥ ጠይቄያቸው ነው ላይ መጫወቻ ያልኳቸው አንድ ቦል ላይ ያለች በሽቦ የታጠረው አንድ ቦል ነገር ነው ያሉት ላይ ከመኪናው በላይ ኦልሞስት ተጠናቋል። ግን ይቀረናል ፕሮጀክቱ ላይ የሆነ ሰው ጠይቄው ነበረ። በሚቀጥለው ሳምንት በ24 እናስረክባለን ብለን እየጠበቅን ነው። ፊኒሽንግ ስራ እየሰራን ነው ብሏል። ሳያው ግን አብዛኛው ነገር ተጠናቋል። በጣም እንግዲህ በቀኝ በኩል ወንዙ ነው፣ በላይ በኩል ኤቨርግሪን አለ። እስኪ ተሻግረን እናየዋለን እኛ። ይሄ እዚህ ጋር ነው ሰዎች ቁጭ ቢሉበት አለ። ከዚህ በላይ ደግሞ በዛኛው ተሻግሬ ያሳያቸዋለሁ የልጆች መጫወቻ አለ። ፊት ለፊት እንግዲህ ድልድይ አለ ብያቸዋለሁ። ድልድዩ ጋር መሄዳለሁ። እሱ እንግዲህ አልተመረቀም። በእርግጥ እኔ በድልድዩ ላይ ለመሻገር ለሞክራለሁኝ። ምንድነው ያሉኝ ግን ድልድዩ ላይ ወጥቶ ለመሄድ ይሄ እንደምትሄዱት በክፍያ ይጀምራል ተብሏል። እንግዲህ በክፍያ በዚህ ላይ ያተራመዱ ፎቶግራፍ መነሳት ልጆች ይዘው ይመጡ ራሱ ይዝናናሉ። ለልጆች መጫወቻ የሚሆን ደግሞ በዛ በኩል አይቻለሁ። እስኪ ከቻልኩ በካሜራዬ ለማስቀረት ሞክራለሁ። ይሄ እንግዲህ ይሄን ደረጃ ከወጣችሁ በኋላ ወንዙን ለመሻገር ብትፈልጉ ወደ ወንዙ ውስጥ አትገቡ። እስቲ ቆይ እንውጣ። በጣም ረጅም ነው። እንዲህ አይነት ድልድይ ያየሁት ነው ወደ ጭስ አባይ ስትሄዱ አለ እና በጣም ያስፈራል። እንዲህ ከፍታ ቦታ ላይ አልወድም። ከዚህ ቀደም ብያችኋለሁ። የከፍታ ፎቢያ ያለበት ሰው አለ። ልክ የዚህ አይነት ሰው ነኝ እኔ። በመከራ ነው የተሻገርኩት። እስቲ እዚህ የሚቻል ከሆነ ሞክረዋለሁኝ። እዛ እንትኑ ይንቀሳቀሳል ራሱና ታች መሬቱ ይታያችኋል እና ወንዝ አለ። ወንዙ ስታዩት በወድቅ ብላችሁ ስታስቡት በጣም ነው የሚያስፈራው። እንግዲህ ያልተጠናቀቀም ብሎኛል። ሲጠናቀቅ ምን ሊመስል እንደሚችል መገመት ነው። በዚህ ጋር መሰል ቆይስ ካቦ እንደዚህ ነው። ሰራተኞች ይመላልሱበታል፣ ለምደውታል እነሱ።
ይሄ ገመድ አለ ያቸው አየር ዘና ብለው ነው እነዚህ። ፈራሁኝ እያልኳቸው ነው። አያስፈራም አሉኝ። ከዛ ለሞክረው ስል እንዳልኳቸው ነው ከፍታ ቦታ ያስፈራኛል። ቆይ እኛ ጋር ትሄዳለህ፣ እኛ ጋር ተከትለን እንሄዳለን አሉኝ። አይ እናንተ ካላችሁ አልፈራም ብያቸው ነው። ቆይ እነሱ እየጠበቅኩ ነው። በቃ እነሱ ከኋላ ካሉ ቢያንስ ሰው እንዳለ እዚህ ጋር ያስፈራም። በእርግጥ ወደ መሀል ስደርስ ነው አይ ብዙም አያስፈራም። ይሄ እዛ ያየሁት ግን በጣም ይወዛወዛል። ይሄ ደህና ነው። አይ መሀል ላይ ስትደርሱ ግን ርዝመቱን አያችሁት? ይሄ ነው እንግዲህ ወደፊት በክፍያ ይሆናል። ወንዙን በዚህ ሰው የሚሻገረው በዚህ ነው እንግዲህ። ከዛ ተሻግራችሁ ወደዛ ትሄዳላችሁ ማለት ነው። ይሄ ራሱ ያዝናናል በነገራችን ላይ። እዚህ ጋር እንግዲህ አሁን ነው የሚያስፈራው። በስማ በነገራችን ላይ ድምጻቸው አይሰማቸውም፣ ይስቃሉ። ይሄ አሁን አዲስ አበባ ውስጥ ይመስላል። አዲስ አበባ ውስጥ ነው። አዲስ አበባ ያላችሁ እንደዚህ የወንዝ ዳሮችን ጎብኙ። እኛ እየጎበኘን በምስል እያስጎበኘን ነው። ውጭ ላሉት አብዛኞቹ እያስጎበኘን ነው። አዲስ አበባ ያላችሁ ግን እስቲ ወጣ ብላችሁ አንዳንድ የወንዝ ዳር ልማቶች ምን ይመስላሉ የሚለውን እንድትጎበኙም አበረታታለሁ። እኛ ፎከስ አድርገን የምንሰራው ውጭ ያሉ ከኢትዮጵያ ውጭ ረጅም ጊዜ የቆዩ ሰዎች አዲስ አበባ ያሉ ለውጦች ካሉ ምን ይመስላሉ፣ ያልተለወጡትን ነው። ለውጡን ብቻ ሳይሆን ያልተለወጠ ነገር እንደዛው እንደነበረ አንዳንድ ሰፈሮች ያሳያቸው። ይገርማቸዋል። ይሄ እኮ ድሮ የነበረ ነው እንደውም ብሎ በጣም የሚያዝኑም አሉ። እንግዲህ እዚህ ነው የሚሄደው። ውሃው ክረምት ላይ እርግጠኛ ነኝ በጣም ይበዛል። አሁን ብዙም የለም። አሁን እንዴት እንተላለፍ ነው? እኛም እዚህ እኔ ጋር 3 ነን ሰራተኞች በዚህ ላይ ነው። የሚስቁት እየሳቀች ነው በነገራችን ላይ። እቺ እንደፈራሁኝ አውቆ ነይ ወደኋላ እያልኳት ነው እጇን እያያዝኩኝ አይቶኛል። ይሄ ነገር እኮ እውነትህን ነው አንተ አለኝና ምን ነው እንደዚህ ግልበጣል ብለዋል ሲለኝ በኢየሱስ ስም ስል እነሱ እየሳቁ ለካ እሱ ልጁ እያሾፈብኝ ነው በእኔ። በጣም ደስ ይላል። እዚህ ጋር ፎቶ ለመነሳትም እንደው ለማየትም ብቅ ብላችሁ ብታዩት ደስ ይላል። እዚሁ አካባቢ ያላችሁ እንግዲህ ይሄ ቀበና ወንዝ የሚቀላቀል ነው። ያው የቀበና ወንዝ አካል ነው ወንዙ። ይሄ ከጣሊያን ኤምባሲ ጀርባ ነው ያለው እንግዲህ አድራሻው። እስኪ ፎቶ ብልጭት አድርገን ሰራተኞች ናቸው በነገራችን ላይ እነኚህ። እንድትደፍረው እንደውም አንዴ እንመለስ ብሎኝ ነበረ። አንዴ ተመለስ አብረህን፣ እኛም እንፈራ ነበር እያሉ ነው ስንጀምረው። ፍርሃት ይል ነበር መሀል ላይ፣ በኋላ ግን ለመር ነው አሉ። አዎ እንግዲህ አንድ ነገር አዲስ ሲሆን ያስፈራል። ግድምድም የሰው ጥበብ ገነት ግድምድም ናይ ገደምድም ግድምድም ገሃነም መሰለኝ ግድምድም እንዳሞራ ላይም ባየር ተደረሳ ይሁት እንግዲህ የመጣ ነውን ይሁት ከዛ ነው እንግዲህ በጣም ይገርም ነው እንግዲህ ይሄን አበባ ያመላለሱ ነው እነኚህ ሰራተኞች ናቸው፣ የፕሮጀክቱ ሰራተኞች። እንግዲህ ወደፊት በክፍያ ሰው እየከፈለ ፎቶግራፊ ይነሳል። ይሄ በዚህ ራሱ ወክ ማድረግ ደስ ነው የሚለው። መንገዶቹ፣ ጫካው፣ አየሩ ራሱ ንጹህ ነው። የሆነ ነገር ፊል ታረጉታላችሁ። የምትሰሙት ጩኸት የለም፣ የወፍ ድምጽ ብቻ ነው የምትሰሙት። በዚህ ራሱ መንቀሳቀሱ ነፍስን ያስደስታል። ይሄ መታደስ ነገር አለው። በተለይ
ረፍት ስትሆኑ ሰሞኑ ረፍት ነኝ እኔ ስራ አልገባም እና በረፍቴ ነው እየተዘዋወርኩኝ ያለሁት። ረፍት መሆኔን ስለማውቀው ብቻ ስቀርጽ ደስ ብሎኝ ነው የምቀርጸው። ሌላ ጊዜ ግን ትርፍ ሰዓት ሲኖረኝ ከስራ ስወጣ አንዳንዴ ወይ ደግሞ ቅዳሜ እሁድ ረፍት በሚኖረኝ ሰዓት ነው የምቀርጽላችሁ። አሁን ግን አንድ 15 ቀን ረፍት ስለወጣሁኝ ደስ ብሎኝ ነው ራሴ እየተዝናናሁ ነው። ለእናንተ ማቅረብ ብቻ ሳይሆን እኔ ራሴ ኢንጆይ እያደረኩት ነው። ልክ በዛ ቅድም ስመጣ እንዳያችሁት ይሄ መመለሻ ነው። ይሄም ወደዛው የሚመልስ ነው። በጣም ነው የሚያምረው። ላይ ቅድም ያልኳችሁ ምናልባት ይታያችሁ ከሆነ ከቋሚ እንትን የለም የቴሌ ታወሩ ስር የልጆች መጫወቻ ልጆች ይዛችሁ ትመጡ ልጆቹን እዛ ጋር ማጫወት ይቻላል። እናንተ ግሪን ኤሪያው ላይ ቁጭ ብላችሁ የተጫወታችሁ ለእነሱ ደግሞ መጫወቻ ቦታም ይሆናል ማለት ነው። እንግዲህ ለዛሬ ያዘጋጀሁላችሁ ይህን ይመስል ነበር። ሰላምና ጤና ከሁላችን ጋር እንዲሆን ተመኘሁ። ጤና ይስጥልኝ።